የእግዚአብሔር በግ። እግዚአብሔር ለሰው ልጅ ካለው ፍቅር የተነሳ በኃጢአት ምክንያት ከእርሱ የተለየውና የራቀውን ሰው ሊያድነውና ከእርሱ ጋር ህብረት ሊያደርገው ሲፈልግ በሰው ፈንታ ቤዛ ሆኖ የሚሞት መስዋዕት አዘጋጀለት። ወደ እግዚአብሔር የሚያቀርባቸው መስዋዕቱንም ባቀረቡበት በዛን ጊዜ ብቻ ሲሆን ስርየት የሚያስገኘውም የአቅራቢውን ኃጢአት ብቻ ነበር። በዓመት አንድ ጊዜ በሚከበረው በስርየት በዓል ስለ እስራኤል ሕዝብ የሚቀርበው የኃጢአት መስዋዕትም ቢሆን ስርየትን የሚያስገኘው የእስራኤልን ማህበር ኃጢአት ብቻ ነበር እንጂ የዓለምን ኃጢአት አልነበረም። እንደዚሁም ሆኖ ለጊዜው ወደ እግዚአብሔር ለመቅረብ የሚያስችል ከመሆኑ አልፎ የብሉይ ኪዳን የእንስሳት መስዋዕት ኃጢአትን ማስወገድ አልቻሉም ነበር። ይህንንም በተመለከተ የእግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 10 ቁጥር 4 ላይ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነው ይላል። በዚህ በጸጋው ማለትም ምሕረትን ባገኘንበት ዘመን ግን እግዚአብሔር የአንድን አማኝ ወይም የእስራኤልን ኃጢአት ብቻ ሳይሆን የዓለምን ኃጢአት የሚያስወግድ መስዋዕቱን ለሰው ልጆች ሰጥቷል። ይህንንም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መጥምቁ ዮሐንስ በዮርዳኖስ ወንዝ ዳርቻ ኃጢአታቸውን ለተናዘዙ ሰዎች አስታውቋል። በዚያንም ወቅት በቤተ መቅደሱና በመሠዊያው ዙሪያ የነበሩት ፈሪሳውያንና ተከታዮቻቸው ሰውን ወደ እግዚአብሔር የሚያቀርብ አገልግሎት መስጠት አልቻሉም ነበር። ጊዜው በአይሁድ ዘንድ የውድቀት ጊዜ ነበር። ከእግዚአብሔር ቃልና ትእዛዝ ይልቅ የሽማግሌዎች ወግ የሚጠበቅበት፣ ግብዝነትና አስመሳይነት የበዛበት፣ በሌላው ኃጢአት ላይ የሚፈርድ ሰዎች ራሳቸውን ያንኑን ኃጢአት የሚያደርጉበት ዘመን ነበር። ስለዚህ እግዚአብሔር በሥጋ የተገለጠውን ልጁን ለእስራኤል ለመግለጥ የመጥምቁ ዮሐንስ የምስክርነት አገልግሎት አዘጋጀ። ብዙ ሰዎችም ኃጢአታቸውን በመናዘዝ በንስሐ ወደ እግዚአብሔር ተመለሱ። ይሁንና በዮርዳኖስ ወንዝ ዳርቻ በሕጉ መጽሐፍ እንደታዘዘው ስለ ኃጢአታቸው በእነርሱ ፈንታ ኃጢአታቸውን ተሸክሞ የሚሞትላቸው የበግ መስዋዕት አላቀረቡም ነበር። ስለ ኃጢአታችን የቀረበው የበግ መስዋዕት የት አለ የሚለው የብዙዎች ጥያቄ ሊሆን እንደሚቻል ማሰብ ይቻላል። መጥምቁ ዮሐንስ ግን ኢየሱስን ወደ እርሱ ሲመጣ አይቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ልብን የሚያሳርፍ ምስክርነት ሰጣቸው። በዚያም የኃጢአታቸውን ስርየት የሆነውን የመዳንን ዕውቀት ለሕዝቡ ትሰጣለህ ብሎ አባቱ ዘካርያስ ስለ እርሱ የተናገረውን ትንቢት ተፈጸመ። ዛሬም በየሥርዓተ አምልኮ በሚከናወኑ የተለያዩ ሥርዓቶች እንዲሁም እጅግ በዝቶ በሚታየው መንፈሳዊ ውድቀት የተነሳ በኃጢአታቸው እየተጨነቁ ወደ እግዚአብሔር ለመቅረብ ያልቻሉ ብዙ ሰዎች በውድቀት ዘመን እግዚአብሔር ያዘጋጀውን ይህንን የመጥምቁ ዮሐንስ አገልግሎት ያስፈልጋቸዋል። ይኸውም እግዚአብሔር ኃጢአታችንን ለማስወገድ ለዓለም ሁሉ ከሰጠው ከራሱ በግ ጋር ማገናኘት ነው። ይህም የእግዚአብሔር በግ ጌታችን ኢየሱስ ክርስቶስ ነው። ስለ እርሱ አስቀድሞ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላሾች ፊት ዝም እንደሚል በግ እንዲሁም አፉን አልከፈተም የሚለው ቃል በትንቢት ተነግሯል። ኢትዮጵያዊ ጀንደረባ ሊሰግድ ወደ ኢየሩሳሌም ሄዶ ሲመለስ ያነበው የነበረው ስለ በግ የሚናገረው ይህ የመጽሐፍ ክፍል ነበር። ወንጌላዊ ፊልጶስ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። እርሱም በኢየሱስ አምኖ በመጠመቅ በታላቅ ደስታ ወደ ሀገሩ ተመለሰ። ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው ተብሎ ተጽፏል። በዚህ እውነት ምክንያት ኃጢአተኝነታቸውን የሚያውቁ ሁሉ በሞት ፍርሃት ተውጠው ሲጨነቁ ይኖራሉ። ነገር ግን ኢየሱስ የእግዚአብሔር በግ በመምጣቱ በቀራንዮው መስቀል ላይ ኃጢአታችንን ሁሉ በእንጨት ላይ ተሸክሞ ስለ ሰው ሞቷል። ስለሆነም በኃጢአትና በሞት ፍርሃት ውስጥ ያሉ ሁሉ ኢየሱስ የሞተው ስለ እኔ ነው ብሎ ቢያምኑ እነርሱ እንደማይሞቱ ስለሚያውቁ ከዘላለም ሞት ይድናሉ። ምትኩ ግን የዘላለም ሕይወትን ይቀበላሉ። ቃሉ የኃጢአት ደሞዝ ሞት ነው፣
ካለ በኋላ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው ይላል። ስለዚህ በቀደመው ኪዳን የነበረው ኃጢአተኛ እጁን በበጉ ላይ ጭኖ ራሱን ከመስዋዕቱ ጋር እንደሚቆጥረው ሁሉ ዛሬም በወንጌል የተጠራ ማንኛውም ኃጢአተኛ በቀራንዮ ላይ የኃጢአት መስዋዕት ሆኖ ከቀረበው የእግዚአብሔር በግ ጋር ሊቆጠር ወይም በእምነት ከክርስቶስ ጋር ሊሰቀል ይገባዋል። ያን ጊዜም የእግዚአብሔር ጽድቅ ለእርሱ ይቆጠርለታል፣ የዘላለም መዳን ወይም የዘላለም ሕይወትንም ያገኛል።